አሁን የምነግራችሁ ነገር ምናልባትም ህይወታችሁን ሊታደግ ይችላል። ሰውነታችሁ በየቀኑ በእያንዳንዱ ሰከንድ ድምፅ ሳይሰማ እያለቀሰ ሊሆን ይችላል። ብዙዎቻችን ካልሲየም ለጠንካራ አጥንት ብቻ ነው የሚጠቅሙ ብለን እናስባለን። ነገር ግን እውነታው ይሄ አይደለም። አሁን በዚህ ሰከንድ ልባችሁ በትክክል እንዲመታ፣ ጡንቻችሁ እንዲንቀሳቀስና ደማችሁ እንዲረጋ ካልሲየም የግድ ያስፈልጋል። ይበልጥ የሚያስደነግጠው ነገር ምን መሰላችሁ? ከምግብ የምታገኙት ካልሲየም ከቀነሰ ሰውነታችሁ እነዚህን ወሳኝ ስራዎችን ለማስቀጠል ሲል ከአጥንታችሁ ላይ ካልሲየምን መዝረፍ ይጀምራል። ይህ ደግሞ አጥንታችሁ ቀስ በቀስ እንዲሰበር ያደርገዋል። ዛሬ ሰውነታችሁ ተጨማሪ ካልሲየም በአስቸኳይ እንደሚያስፈልገው የሚጮህባቸውን 10 ድብቅ የማስጠንቀቂያ ምልክቶችንና መፍትሄዎቹን አንድ በአንድ እንመለከታለን። እስከ መጨረሻው ድረስ ተከታተሉኝ። ከመጀመራችን በፊት በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር ማድረጋችሁን እንዳትረሱ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። አንድ አስገራሚ እውነታን ልንገራችሁ። የእናንተ አጥንት የሰውነታችሁን 99% ካልሲየምን ያከማቸ የባንክ አካውንት ነው። ነገር ግን በአመጋገባችሁ ምክንያት በዚህ አካውንት ላይ በቂ ካልሲየምን ካላስቀመጣችሁ ሰውነታችሁ ያለ እናንተ ፍቃድ ከአጥንታችሁ ላይ ካልሲየምን መበደር ሳይሆን መውሰድን ይጀምራል። ይህ ድብቅ ስርቆት ደግሞ ጥርሳችሁን ያበሰብሳል፣ ጥፍራችሁን ያሳሳል፣ ጡንቻዎቻችሁን ያሸማቅቃል። የዛሬው ቪዲዮአችን ዓላማም ይህ ሳይንሳዊ እውነታ በአካላችሁ ላይ ጉዳት ሳያደርስ በፊት ሰውነታችሁ የሚያሳየውን የማስጠንቀቂያ ምልክቶችን በጊዜ ሂደት እንድታውቁም ለመርዳት ነው። ሰውነታችሁ ተጨማሪ ካልሲየም እንደሚያስፈልገው የሚያሳየውን ምልክቶችን ልግለጽላችሁ። አንደኛ፣ ተደጋጋሚ የጡንቻ መሸማቀቅናም መንቀጥቀጥ ነው። በሌሊት እግራችሁ ይሸማቀቃል ወይንስ ደግሞ ይይዛችኋል? ጡንቻዎቻችሁ ያለምንም ማስጠንቀቂያ በድንገት ይወጠራሉ ወይንስ ደግሞ ይንቀጠቀጣሉ? ካልሲየም በጡንቻዎች መኮማተርናም መዝናናት ውስጥ ትልቅ ሚናን ይጫወታል። የካልሲየም መጠን በጣም በሚቀንስበት ጊዜ ጡንቻዎች ከመጠን በላይ ስሜታዊ ሊሆኑ ይችላሉ። ብዙ ሰዎች ጥፋቱን የውሃ እጥረት ላይ ብቻ ያደርጋሉ። ነገር ግን ዝቅተኛ ካልሲየም ለጡንቻ ምቾት ማጣትናም መሸማቀቅ አስተዋጽኦን ሊያደርግ ይችላል። የጡንቻ መሸማቀቅ በየጊዜው የሚከሰት ከሆነ በተለይም በዚህ ዝርዝር ውስጥ ካሉ ሌሎች ምልክቶች ጋር አብሮ የሚመጣ ከሆነ ለካልሲየም ፍጆታችሁ ትኩረትን መስጠት ተገቢ ነው። ሁለተኛ፣ የመደንዘዝ ወይም የመውጋት ስሜት ነው። ሌላው የተለመደ ምልክት እንግዳ የሆነ የመውጋት ወይም የማቃጠል ስሜት ነው። እነዚህን ልታስተውሉ ትችላላችሁ። የጣቶች መውጋት፣ የእግር ጣቶች መደንዘዝ፣ የመርፌ መውጋት የመሰሉ ስሜቶች፣ የፊት መውጋት ወይም መደንዘዝ። ካልሲየም ነርቮች በመላው አካል ውስጥ ምልክቶችን እንዲልኩ ይረዳል። መጠኑ በጣም ዝቅተኛ በሚሆንበት ጊዜ ነርቮቻችን በቀላሉ የሚቀሰቀሱ ሊሆኑ ይችላሉ። ይህም ያልተለመዱ ስሜቶችን ያስከትላል። የማይለቅ መደንዘዝ ሁልጊዜ በጤና ባለሙያ መመርመር አለበት። ነገር ግን የካልሲየም እጥረት አንዱ ሊሆን የሚችል ምክንያት ነው። ሶስተኛ፣ ደካማ ወይም በቀላሉ የሚሰባበሩ ጥፍሮች ነው። እስቲ የእጅ ጥፍሮቻችሁን ተመልከቱ። እነሱ በቀላሉ ይሰበራሉ? ተደጋጋሚ ይሰነጠቃሉ? ከበፊቱ ይልቅስ የሳሱ ይመስላሉ? ብዙ ምክንያቶች በጥፍር ጤና ላይ ተጽዕኖን የሚያሳድሩ ቢሆንም በቂ ያልሆነ የካልሲየም ፍጆታ ለደካማ እናም በቀላሉ ለሚሰባበሩ ጥፍሮች አስተዋጽኦን ሊያደርግ ይችላል። ሰውነታችሁ ከጥፍሮች ይልቅ ለዋና ወሳኝ አካላት ቅድሚያን ይሰጣል። ስለዚህ ደካማ የጥፍር ጥራት አንዳንድ ጊዜ የአልሚ ምግብ ጉድለቶችን ሊያንጸባርቅ ይችላል።
አራተኛ የጥርስ ችግሮች ነው። ጥርሶቻችሁ ከፍተኛ መጠን ያለው ካልሲየምን ይይዛሉ። የማስጠንቀቂያ ምልክቶቹም ስሜታዊ የሆኑ ጥርሶች፣ ደካማ የጥርስ ሽፋን ወይም ኢናሜል፣ የጥርስ መበስበስ መጨመርና ተደጋጋሚ የጥርስ ችግሮች። የካልሲየም ፍጆታ ለረጅም ጊዜ ዝቅተኛ ሆኖ በሚቀጥልበት ጊዜ ሰውነታችሁ ጠንካራ ጥርሶችንና አጥንቶችን ለመጠበቅ ሊታገልም ይችላል። የጥርስ ሐኪሞች ብዙውን ጊዜ ታካሚዎች ከመገንዘባቸው በፊት የአልሚ ምግብ ችግሮችን የሚያስተውሉት ለዚህ ነው። አምስተኛ የማያቋርጥ ድካም ነው። ሁልጊዜ የመዛል ስሜት ይሰማችኋል? ካልሲየም ሰውነታችሁ በብቃት እንዲሰራ በሚረዱ ብዙ የሴል ሂደቶች ውስጥ ይሳተፋል። ምንም እንኳን ድካም ብዙ ምክንያቶች ሊኖሩት ቢችልም ዝቅተኛ ካልሲየም ለእነዚህ አስተዋጽኦ ሊያደርግ ይችላል። ዝቅተኛ ጉልበት ወይም ኃይል፣ ድክመት፣ የመቋቋም አቅም መቀነስና ንቁ ሆኖ ለመቆየት መቸገር። ድካሙ ከጡንቻ መሸማቀቅ ወይም ከጥርስ ችግሮች ጋር አብሮ የሚከሰት ከሆነ ካልሲየምን ማሰብ ተገቢ ሊሆን ይችላል። ስድስተኛ የአጥንትናም የመገጣጠሚያ ምቾት ማጣት ነው። የእናንተ አጽም ወይም ደግሞ አጥንት የሰውነታችሁን 99% ገደማ ካልሲየምን ያከማቻል። ከምግብ የሚገኘው ፍጆታ በቂ ካልሆነ ሰውነታችሁ ቀስ በቀስ ከአጥንት ውስጥ ካልሲየምን ሊያወጣ ይችላል። በጊዜ ሂደት ይህ ለእነዚህ አስተዋጽኦን ሊያደርግ ይችላል። የአጥንት መዳከም፣ የአጥንት ስብራት አደጋ መጨመር፣ አጠቃላይ የአጥንት ምቾት ማጣትና የአጥንት እፍጋት ወይም ዴንሲቲው መቀነስ። ብዙ ሰዎች ከፍተኛ ጉዳት እስከሚደርስ ድረስ የአጥንት መሳሳትን አያስተውሉትም። ቅድመ መከላከል በጣም አስፈላጊ የሆነው ለዚህ ነው። ሰባተኛ የመተኛት ችግር ነው። የሚያስገርመው ካልሲየም በእንቅልፍ ጥራታችሁ ላይ ተጽዕኖን ሊያሳድር ይችላል። ካልሲየም ሰውነት እንቅልፍን የሚቆጣጠረውን ሜላቶኒን የተባለውን ሆርሞን ለማምረት የሚረዳውን ትሪፕቶፋን የተባለውን አሚኖ አሲድ እንዲጠቀም ይረዳል። በቂ ያልሆነ የካልሲየም ፍጆታ ያላቸው አንዳንድ ሰዎች ለመተኛት መቸገር፣ ያልተረጋጋ እንቅልፍና በሌሊት በተደጋጋሚ መንቃት ይከሰትባቸዋል። ጥሩ እንቅልፍ በብዙ ምክንያቶች ላይ የተመሰረተ ነው። ነገር ግን ካልሲየም የእንቆቅልሹ አንዱ አካል ነው። ስምንተኛ ተደጋጋሚ የስሜት መለዋወጥ ነው። እነዚህ ስሜቶች ይሰማችኋል? ብስጭት፣ ጭንቀትናም በቀላሉ መወጠር ወይም መጨነቅ። ካልሲየም ጤናማ የነርቭ ምልክቶችንናም የአንጎል ተግባርንም ለመደገፍ ይረዳል። ዝቅተኛ መጠን ሲሆን በስሜትናም በስሜታዊ ደህንነት ላይ ተጽዕኖንም ሊያሳድር ይችላል። ካልሲየም ለአእምሮ ጤና ችግሮች ፈውስ ባይሆንም በቂ ፍጆታን መጠበቅ አጠቃላይ የነርቭ ስርዓትን ጤና ይደግፋል። ዘጠነኛ በስፖርት እንቅስቃሴ ወቅት የሚሰማ ድክመት ነው። በአንድ ወቅት ቀላል መስለው የሚታያችሁ እንቅስቃሴዎች አሁን ላይ ከባድ ይመስላችኋል? ካልሲየም ጡንቻዎች ኃይልን በብቃት እንዲያመነጩ ይረዳል። ዝቅተኛ ካልሲየም ለእነዚህ አስተዋጽኦን ሊያደርግ ይችላል። ፈጣን የሆነ ድካም፣ የመቋቋም አቅም መቀነስ፣ የጡንቻ ድክመትና ደካማ የስፖርት አፈጻጸም። በቂ እረፍትን ብታደርጉም የአካል ብቃት እንቅስቃሴዎች ከበፊቱ የበለጠ ከባድ እንደሆኑ ከተሰማችሁ የአልሚ ምግብ እጥረት ሚና እየተጫወተ ሊሆን ይችላል። አስረኛ የአጥንት ስብራት አደጋ መጨመር ነው። ይህ ምናልባት በጣም አደገኛው የረጅም ጊዜ ምልክት ሊሆን ይችላል። በቂ ካልሲየም ከሌለ አጥንቶች ቀስ በቀስ እፍጋታቸው ወይም ዴንሲቲው ሊቀንስ ይችላል። ሰዎች እየበሰሉ ወይም ደግሞ እድሜ እየጨመረ ወይም እያረጁ ሲሄዱ ይህ እነዚህን አደጋዎች ሊጨምር ይችላል። የአጥንት ስብራትን፣ ኦስቲዮፒኒያ ወይም የአጥንት መሳሳት መጀመሪያ ደረጃ እናም ኦስቲዮፖሮሲስ ወይም የአጥንት መበሳሳት ወይም መሳሳትን። ይህ በተለይ የአጥንት መጥፋት በተፈጥሮ ከሚፋጠንበት ከ50 ዓመት ዕድሜ በኋላ በጣም እየተለመደ ይሄዳል። አጥንቶቻችሁን ታዲያ ዛሬ መጠበቅ በኋለኛው የህይወት ዘመን የመንቀሳቀስ ችሎታን እናም ነፃነትን ለመጠበቅ ይረዳችኋል። በካልሲየም የበለጸጉ ምርጥ ምግቦች አሉ። እነሱን መመገብ ያስፈልጋል። ስለ ካልሲየም ፍጆታችሁ
የሚያሳስባችሁ ከሆነ በእነዚህ አልሚ ምግቦች ላይ አተኩሩ። በካልሲየም ከፍተኛ ናቸው። ከወተት ተዋጽኦዎች ውስጥ እንደ ወተት፣ እርጎ እና አይብን፣ ከአሳ ዝርያ ደግሞ እንደ ሰርዲን እናም የታሸገ ሳልመንን ከአጥንቱ ጋር በአቅራቢያቸው የምታገኙትን ማንኛውንም የአሳ አይነትን ለመመገብ ሞክሩ። ከቅጠላ ቅጠሎች ደግሞ እንደ ኬል ጎመን መሰል ቅጠል ነው፣ ኮላርድ ግሪንስ ወይም የሀበሻ ጎመንናም እንደ ቦክቾይ ወይም የቻይና ጎመንን፣ ከጥራጥሬዎች ደግሞ እንደ ነጭ ቦለቄ፣ ቀይ ቦለቄ ወይም ኪርኒ ቢንስ የምንለው እናም አኩሪ አተርን፣ ከለውዝና ከሌሎች ሲድ ወይም ፍራፍሬ ከምንላቸው እንደ ለውዝ በተለይ አልመንድን፣ ሰሊጥና ታሂኒ ማለት የሰሊጥ ለውዝ ቅቤ እንደማለት ነው። ልክ እንደ ለውዝ ፒነት በተር እንደሚዘጋጀው ታሂኒ ይባላል። ሰሊጥም በዛ መልኩ ሊዘጋጅ ይችላል ማለት ነው። ከሌሎች ምንጮች ደግሞ በካልሲየም ሰልፌት የተሰራ ቶፉን፣ በካልሲየም የበለጸጉ የእጽዋት ወተቶችንና በካልሲየም የበለጸጉ የቁርስ እህሎችን መመገብ ያስፈልጋል። ታዲያ አዋቂዎች ምን ያክል ካልሲየም ያስፈልጋቸዋል ካላችሁ እንደ አጠቃላይ ከ19 እስከ 50 ዓመት ያሉ አዋቂዎች በየቀኑ ወደ 1000 ሚሊግራም ገደማ ካልሲየም ያስፈልጋቸዋል። ከ50 ዓመት በላይ የሆኑ ሴቶች በየቀኑ ወደ 1200 ሚሊግራም ገደማ ካልሲየም ያስፈልጋቸዋል። ከ70 ዓመት በላይ የሆኑ ወንዶች ደግሞ በየቀኑ ወደ 1200 ሚሊግራም ገደማ ካልሲየም ያስፈልጋቸዋል። ታዲያ የግለሰቦች ፍላጎት ከሰው ወደ ሰው ሊለያይ ይችላል። ስለዚህ ለግል ምክር ወይም ደግሞ አስፈላጊ መጠን የጤና ባለሙያችሁን ማማከር ያስፈልጋል። በተጨማሪም ታዲያ ካልሲየምን ስትወስዱ ቫይታሚን ዲን በፍጹም እንዳትረሱ። ካልሲየምና ቫይታሚን ዲ አብረው ይሰራሉ። በቂ ቫይታሚን ዲ ከሌለ ሰውነታችሁ ካልሲየምን በብቃት መምጠጥ አይችልም። ምንም ያክል ካልሲየምን ብትጠቀሙ የቫይታሚን ዲ መጠናችሁ ባዶ ከሆነ ካልሲየምን ሰውነታችሁ ሊጠቀምበት አይችልም ማለት ነው። ስለዚህ አብረው ነው የሚሰሩት። የቫይታሚን ዲ መጠናችሁ አሪፍ መሆን አለበት ማለት ነው። ታዲያ ጤናማ የካልሲየም መጠንን ለመደገፍ አስተማማኝ የሆነ የፀሐይ ብርሃንን አግኙ። የቫይታሚን ዲ መጠናችሁን ከፍ ለማድረግ በቫይታሚን ዲ የበለጸጉ ምግቦችንም መመገብ ያስፈልጋል። ታዲያ ከባድ እጥረት ከመፈጠሩ በፊት ሰውነታችሁ ብዙውን ጊዜ የማስጠንቀቂያ ምልክቶችን ይልካል። የጡንቻ መሸማቀቅ፣ የመደንዘዝ ስሜቶች፣ ደካማ ጥፍሮች፣ የጥርስ ችግሮች፣ ድካምናም የአጥንት ምቾት ማጣት ሁሉም ተጨማሪ ካልሲየም እንደሚያስፈልጋችሁ ፍንጮች ናቸው። መልካሙ ዜና ታዲያ ዛሬ የምታደርጓቸው ቀላል የሆኑ የአመጋገብ ለውጦች ለሚቀጥሉት ዓመታት ጠንካራ የሆነ አጥንትን፣ ጤናማ ጡንቻዎችንና የተሻለ አጠቃላይ ጤናን ለመደገፍ ይረዳል ማለት ነው። ታዲያ ከነዚህ ምልክቶች መካከል ይበልጥ ያስገረማችሁ የትኛው ነው? ከታች ባለው የአስተያየት መስጫ ውስጥ በኮመንት ላይ አሳውቁኝናም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትናም ከተማራችሁበት ለበለጠ የጤና ምክሮችናም ለጤናማ የእርጅና ምክር ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን።